ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያትም ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና። የማቴዎስ ወንጌል ምዕራፍ 5 ከቁጥር 10። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰሙኑ ለሰኔ በዛቲ ዕለት አዕረፈ አብ ቅዱስ አባ ቴዎዶስዮስ ሊቀ ጳጳሳት ዘሀገረ እስክንድርያ እምሁልቆሙ ለአበው ሊቃነ ጳጳሳት 33 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 28 በዚች ቀን ለአባቶች ሊቃነ ጳጳሳት 33ኛ የሆነ ቅዱስ አባ ቴዎዶስዮስ የእስክንድርያ ከተማ ሊቀ ጳጳሳት አረፈ። በዚህም ቅዱስ በስሙ በግብጽ ምድር ውስጥ ምዕመናን ቴዎዶስዮሳውያን ተብለው ተጠርተውበታል። ይህም የሆነው እንዲህ ነው። ሊቀ ጵጵስና ከተሾመ በኋላ ክፉዎች ሰዎች በእርሱ ላይ ተነስተው በንጉሥ ምክር ከመንበረ ሲመቱ አሳደዱት። በእርሱ ፋንታም አስቀድሞ በእስክንድርያ ከተማ ሊቀ ዲያቆናት የነበረ ስሙ አቃቅያኖስ የሚባለው አንድ ሰው ሾሙ። እርሱም ለአባ ቴዎዶስዮስ ሊቀ ጵጵስና እንዲገባው ከፈረሙት ቁጥር ውስጥ ነበረ። ይህም አባት ወደ ግርማኖስ ሀገር ሄደ፣ 3 ወሮችም ኖረ። በዚያም ወራት በግብጽ ሀገር ንቡረ እድ አባ ሳዊሮስ ነበረ። እርሱም በአባቶች ሐዋርያት እንዲሁም በአትናቴዎስና በዮሐንስ አፈወርቅ የደረሰባቸው መከራዎች እያስታወሰ ያጽናናቸው ነበረ። ከዚያም ተነስቶ መሊግ ወደሚባል ሀገር ሄደ። በዚያም 2 ዓመት ተቀመጠ። የእስክንድርያ ከተማ ሰዎችም የጠባቂያቸው የቴዎዶስዮስን መመለስ ሽተው በእስክንድርያ መኮንን ላይ ተነሱበት። መኮንኑም ወደ መንበረ ሲመቱ መለሰው፣ አቃቅያኖስንም አባረሩት። ይህም ነገር በንጉሥ ዮስጣቴያኖስና አምላክን በምትወድ በንግሥት ታወድራ ዘንድ ተሰማ። ንግሥቲቱም አስቀድሞ የተሾመው በሹመት ወንበር ይቀመጥ ብላ ጻፈች። 58 ካህናትም ጉባኤ አደረጉ። አስቀድሞ የተሾመ አባ ቴዎዶስዮስ ነው ሲሉ ጻፉ። ያን ጊዜም አቃቅያኖስ በሕዝቡ ፊት ቆሞ ክፉዎች ሰዎች ስላስገደዱኝ ይህንን ሥራ ለመስራት ሕግን ተላልፌአለሁ አለ። ከዚያም በኋላ አቃቅዮስን ከውግዘቱ እንዲፈታው፣ ነገር ግን ክህነትም ሆነ ሊቀ ዲቁና ለዘላለሙ እንዳይኖረው ሕዝቡ አባ ቴዎዶስዮስን ለመኑት። አቃቅያኖስም አዎ እንዲሁ ይሁን አለ። ይህም አባት ከግዝቱ ፈታው። ሃይማኖቱን ያጠፋ ንጉሥ ግን በከፋች ሃይማኖቱ ሊቀ ጳጳሳት አባ ቴዎዶስዮስ ከእርሱ ጋር የሚስማማ መስሎት በእስክንድርያ ወዳሉ መኳንንቶቹ እንዲህ ብሎ ጻፈ። ሊቀ ጳጳሳት አባ ቴዎዶስዮስ በሃይማኖት ከኛ ጋር የሚስማማ ከሆነ ሹመት ይጨመርለታል፣ ለእስክንድርያ ከተማ ገዥ ይሆናል። ይህ ካልሆነ ግን ከሹመቱ ይሻር። ይህም አባት ይህን ነገር በሰማ ጊዜ እንዲህ አለ። ሰይጣን በበረሃ ጌታችንን ብትሰግድልኝ የዓለምን መንግስታትና ክብራቸውን ሁሉ ሰጥሃለሁ አለው። ያን ጊዜም ይህ አባ ቴዎዶስዮስ ተነስቶ ከእስክንድርያ ወጣ፣ ወደ ላይኛው ግብጽም ሄደ። በዚያም ሕዝቡን እያስተማራቸው በቀናች ሃይማኖትም እያጸናቸው ጥቂት ቀኖችን ኖረ። ንጉሡም አባ ቴዎዶስዮስ ከእስክንድርያ ከተማ እንደወጣ በሰማ ጊዜ እየሸነገለው ወደ እርሱ መልእክትን ላከ። እንዲህም አለው፣ እኔ ከአንተ ጋር ልነጋገር ከአንተ ልባረክ እንድትመክረኝ እምሻለሁ። ከዚህም በኋላ ወደ ቁስጥንጥንያ ከተማ ሄደ። የጳጳሳት አለቆችና ሕዝቡ ሁሉ ሰራዊቱም ተቀበሉት፣ በከፍተኛ ወንበርም ላይ አስቀመጡት። እርስ በርሳቸውም ስለ ሃይማኖቱ ተከራከሩ። ንጉሡም አብዝቶ ሲሸነግለውና ሲያባብለው ሰነበተ። ቅዱስ አባት ቴዎዶስዮስም ከቅዱሳት መጻሕፍት በመጥቀስ ይረታው ነበረ። ከእርሱም ጋር ባልተስማማ ጊዜ ከመንበረ ሲመቱ ወደ ላይኛው ግብጽ አሳደደው። በእርሱ ፋንታም ጳውሎስ የሚባለውን ሰው ሾመው። ጳውሎስም ወደ እስክንድርያ ከተማ በመጣ ጊዜ ሕዝቡ አልተቀበሉትም። ዓመት ሙሉ ኖረ። በእጁም ማንም ቁርባንን አልተቀበለም። ንጉሡም ይህን በሰማ ጊዜ ለመናፍቁ ጳውሎስ እስከሚታዘዙ ድረስ አብያተ ክርስቲያናት እንዲዘጉ አዘዘ። ምዕመናንም ከእስክንድርያ በመውጣት ወደ ቅዱስ ወንጌላዊ ማርቆስ ቤተክርስቲያን፣ ወደ ቆዝሞስና ድሚያኖስ ቤተክርስቲያን ይሄዱ ነበረ። ካህናቱም በዚያ እየቀደሱ ያቆርቧቸው ነበረ። የሀገር ልጆችም የክርስትና ጥምቀትን ያጠምቋቸው ነበረ። ንጉሡም ይህን በሰማ ጊዜ አብያተ ክርስቲያናት እንዲከፍቱላቸው አዘዘ። አባ ቴዎዶስዮስም ሰምቶ ንጉሡ እንዳያስታቸው ፈራ። ማጽናኛ ቃልንም የተመላች መልእክትን ጽፎ በቀናች ሃይማኖት እያበረታታቸው ወደ ምዕመናን ላካት። እንዲህም አላቸው፣ ለዚያ ከሃዲ ጳውሎስ እንዳትታዘዙ ተጠበቁ። ይህም አባት 28 ዓመት በስደት ኖረ። መላው የሹመቱ ዘመን 32 ዓመት ነበረ። ይኸውም በእስክንድርያ 4 ዓመት፣ በስደትም 28 ዓመት ነበረ። ይህም አባት ብዙ ድርሳናትን ደርሷል። ምዕመናንንም በያዕቆብ ዘመን ያዕቆባውያን እንደተባሉ
በስሙ ቴዎዶስዮሳውያን እየተባሉ ሲጠሩ ኖሩ። መልካም ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን የባስልዮስና የቢፋሞን የባልዲስና የኮቶሎስ የአርዳሚስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 29 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም በሥጋ ለተወለደበት ልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። በሰኔ 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ቴዎዶስዮስ ሊቀ ጳጳሳት፣ ቅዱስ ያዕቆብ ዘአልበረዳይ፣ ቅዱስ ባስልዮስ፣ ቅዱስ ባልዲስ። ወርሃዊ በዓላት አማኑኤል ቸር አምላካችን፣ ቅዱሳን አበው አብርሃም ይስሐቅና ያዕቆብ፣ ቅዱስ አንድራኒቆስና ሚስቱ ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ፣ ቅዱስ ቴዎድሮስ ሮማዊ ሰማዕት። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያትም ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና። የማቴዎስ ወንጌል ምዕራፍ 5 ከቁጥር 10። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ወርኃ ጾሙን በሰላም እንዳስጀመረ በሰላም ያስፈጽመን። ጾማችንን ጾመ ስርየት ጾመ ድህነት ያድርግልን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። ጸሎታችንን ይቀበለን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆይ